the product by all buyers at ኢች ፕራይስ ነው። ምንድነው ይሄ? ማርኬት ዲማንድ የምንለው እንግዲህ የገበያ ዲማንድ ወይንም ደግሞ የገበያ ፍላጎት የምንለው ለምሳሌ የተለያዩ ሰዎች የሚፈልጓቸው ነገሮችን አንድ ላይ በማምጣት ነው። እንግዲህ አንድ ግለሰብ የራሱ የሆነ ዲማንድ አለው፣ ሌላኛውም ግለሰብ የራሱ የሆነ ዲማንድ አለው። እነዚህን ዲማንዶች ምንድነው አንድ ላይ በማምጣት የገበያ ዲማንድ ወይንም ደግሞ የገበያ ፍላጎት ብለን እንወስናለን ማለት ነው። በዚህም ምንድነው እነዚህን ማርኬት ዲማንድን በሴጁል መልኩ በከርቭ መልኩ በፋንክሽን መልኩ መግለጽ እንችላለን። ይሄኛውንም ስንገልጽ በሴጁል ወይንም ደግሞ ከርቭ ፋንክሽን መልኩ ስንገልጽ ማለት ነው። ይሄኛውን ዘ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኢን ዘ ማርኬት ዲማንድ ማለት ነው። የነዚህን ኢንዲቪዥዋል የሆነ የግለሰቦቹን ፍላጎት ምንድነው ሆሪዞንታሊ አድ እናደርጋለን ማለት ነው። ያላቸው ፍላጎት ለምሳሌ አበበ የሚባል ሰው በሶስት ብር 3 ብርቱካን ከገዛ እንዲሁም ደግሞ በቀለ የሚባል ሰው ደግሞ በሶስት ብር ምን 5 ብርቱካን መግዛት ከቻለ እነዚህን በሶስት ብር በተመሳሳይ ዋጋ መግዛት የቻሉትን መጠን አንድ ላይ ደምረን ማርኬት ዲማንድ ወይንም ደግሞ የገበያ ፍላጎት እንላለን ማለት ነው የሚለውን እንረዳለን። ሌላኛው ነገር ደግሞ ኤግዛምፕል ሰፖዝ ዘ ኢንዲቪዥዋል ዲማንድ ፋንክሽን ኦፍ ዘ ፕሮዳክት ኢዝ ጊቨን ባይ ፕራይስ ኢዝ 2 then 2 ማይነስ 2 ኪው ወይንም ደግሞ ኳንቲቲ እንላለን ማለት ነው። ኤንድ ዜር አር አባውት 1000 አይደንቲካል ባየር ኢን ዘ ማርኬት ማርኬት ዲማንድ ፋንክሽን የምንለው እንግዲህ አሁን ደግሞ እንዴት ነው የሚሆነው? ፕራይስ ኢዝ ኢኳልስ ቱ ምንድን ነው 2 ማይነስ 2 ኳንቲቲ ነው። እንግዲህ ይሄኛው ኳንቲቲ ቦታ ላይ ምን እናደርጋለን? ይቺን 1000 አንስተን እዛ ፓርት ላይ እንከታለን ማለት ነው። ይሄ ምንድነው የፋንክሽናችን ፕራይሳችን ደግሞ አፌክትድ የሚሆንበት እንግዲህ በቻፕተር 1 ውስጥ ልንመለከተው እንደሞከር ነው ምንድነው አንድ ማርኬት ስትራክቸር አፌክት የሚሆንባቸው ሁለት ነገሮች አሉ ነው የሚባለው። የመጀመሪያው ነምበር ኦፍ ባየር ኤንድ ሴለር ኢን ዘ ማርኬት ያሉት አፌክት ያደርጋሉ። እንዲሁም ደግሞ ዘ ኔቸር ኢን ዘ ኮምፒቲሽን ቢትዊን ዘ ፊርምስ ወይንም ደግሞ ዘ ፕሮዲውሰር ነው። እዚህ ጋር ስንመለከት ግን ምንድነው አይዴንቲካል ባየር ኢን ዘ ማርኬት ምንድነው ይሄኛውን ማርኬት ዲማንድ ፋንክሽናችንን አፌክት ያደርጋሉ ማለት ነው። በዚህም በኪው ቦታ 1000 አስገብተን ፕራይስ ሌቭላችንን ማየት እንችላለን ማለት ነው። በዚህም 1000 የሆነ ኳንቲቲ ቢኖረን ፕራይስ ሌቭላችን ምንድነው የሚሆነው የሚለውን እንመለከታለን ማለት ነው። ይሄኛውን እንግዲህ 1000 የሚለውን እንደ ኢኒሻል ተጠቅመነው በመቀጠል ደግሞ ከ1000 በታች እና ከ1000 በላይ የሆነ ኳንቲቲ ወስደን ኳንቲቲው ከ1000 በላይ ሲሆን ፕራይሱ ምን ይሆናል፣ እንዲሁም ደግሞ ኳንቲቲው ከ1000 በታች ሲሆን ምን ያህል ይሆናል የሚለውን መመልከት ትችላላችሁ ማለት ነው። ካልኩሌት አድርጋችሁ እንግዲህ መሀል ላይ ልላችሁ እንደሞከርኩኝ ዲተርሚናንትስ ኦፍ ዘ ዲማንድ የሚባሉት ምንድን ናቸው የሚለውን እንመለከታለን ማለት ነው። በመቀጠል እንግዲህ ዲማንድ ወይንም ደግሞ ፍላጎት የምንለው ነገር መግዛት እየቻልን እንዲሁም ደግሞ ለፈለግነው ነገር መክፈል እየቻልን ዊሊንግነሱ ካለን ምንድነው የተለያዩ ፋክተሮች አሉ አፌክት የሚያደርጉ ፋክተሮች ማለት ነው። የመጀመሪያው ፋክተር ምንድነው ፕራይስ ኦፍ ዘ ፕሮዳክት ነው። የዛ ፕራይስ ኦፍ ዘ ፕሮዳክት የምንገዛውን መጠን ምን ያደርገናል? ወይ ሬዲዩስ ያደርግልናል ወይ ደግሞ ኢንክሪዝ ያደርግልናል። በዚህ ምንድነው አፌክት ማድረግ ይችላል ማለት ነው ፕራይስ ኦፍ ዘ ፕሮዳክት ኦር ዛት ኮሞዲቲስ ማለት ነው። ይሄም ማለት ለምሳሌ እኛ ያለን ብር ወይንም ደግሞ ኢንካም ሌቭል ውስን አለበት ማለት ውስንነት አለበት እና በዚህ እኛ በአለን ኢንካም ተመስርተን የተለያየ ኮሞዲቲስን መግዛት እንፈልጋለን። ነገር ግን የፕራይሱ ለምሳሌ የኮሞዲቲው ፕራይስ ሀይ ከሆነ ምንድነው መግዛት የምንችለው ትንሽ እቃን ነው መግዛት የምንችለው ባለን ብር መሰረት ማለት ነው። ግን ሌስ ከሆነ ፕራይስ ኦፍ ዛት ኮሞዲቲ ሌስ ከሆነ ምንድነው መግዛት የምንችለው የዛ እቃ መጠን ከፍ ይላል ማለት ነው። ብዙ መግዛት እንችላለን። በዚህም አፌክት ያደርጋል ማለት ነው ፕራይስ ኦፍ ኤ ፕሮዳክት ዲማንዳችንን ማለት ነው። ሌላኛው ቴስት ኦር ኤ ፕሪፈረንስ ኦፍ ኤ ኮንሱመር ነው። እንግዲህ ቴስት ኦፍ ፕሪፈረንስ ኦፍ ኤ ኮንሱመር ስንል ለምሳሌ አንድ ግለሰብ ያንን ነገር የማይወደው ከሆነ ምንድነው ኳንቲቲው የዛ ፍላጎት ማጣትና ፍላጎት መኖሩ አፌክት ያደርጋል። ለምሳሌ ለአንድ ነገር ፍላጎት ሀይ ካለን ምንድነው የምንገዛው መጠን ከፍ ይላል፣ ስለምንወደው እንገዛዋለን። ነገር ግን ለዛ ማቴሪያል ያለን ፍላጎት አናሳ ወይንም ከሆነ ቴስት እና ፕሪፈረንሳችን አነስ ያለ ከሆነ መግዛት የምንችለው ምንድነው
ሪዲዩስ የሆነ ማቴሪያል ነው ማለት ነው። በዚህም እንግዲህ ቴስት ኤንድ ፕሪፈረንስ ኦፍ ኮንሱመር ከዲማንድ ኳንቲቲ ዲማንዱ ጋር ምንድነው ፖዚቲቭ የሆነ ሪሌሽን አለው። ለምሳሌ ፍላጎታችን ከቀነሰ ኳንቲቲው ይቀንሳል፣ ፍላጎታችን ከጨመረ ኳንቲቲው ምንድነው ይጨምራል ማለት ነው። ነገር ግን ፕራይስ ኦፍ ፕሮዳክትን ተመልሰን ስንመለከተው የዛ ፕራይስ ሲጨምር እኛ የምንገዛው ነገር ትንሽ ነው። ፕራይሱ ሌስ ከሆነ የምንገዛው ኳንቲቲ ሀይ ነው። በዚህ ምንድነው ኔጌቲቭ ሪሌሽን እንዳለው ተመልክተናል ማለት ነው በሎው ኦፍ ዲማንድ ህግ መሰረት። ሌላኛው ፋክተር አፌክት ዛት ዲማንድስ የሚለውን ስንመለከት ኢንካም ኦፍ ዘ ኮንሱመር ነው። የተጠቃሚ ወይንም ደግሞ የተገልጋዩ ኢንካም ወይንም ደግሞ ገቢ ራሱ የዲማንድን የኳንቲቲ ዲማንድን የምንገዛውን ነገር የመወሰን ኃይል አለው። ለምሳሌ አነስ ያለ ገቢ ካለን የምንፈልጋቸውን ነገሮች መግዛት አንችልም። በዚህም ምክንያት አነስ ያለ የኢንካም ሌቭል አነስ ያለ ኳንቲቲ እንድንገዛ ያደርገናል ማለት ነው የሆነን ፕሮዳክት። ከፍተኛ ኢንካም ካለን ደግሞ ምንድነው ከፍ ያለ ኳንቲቲ መግዛት እንድንችል ያደርገናል። በዚህም ደግሞ ፖዚቲቭ የሆነ ሪሌሽን አለ። ፕራይስ ኦፍ ሪሌትድ ጉድ ለምሳሌ አሁን ተመሳሳይ እቃዎች የምንላቸው ለምሳሌ ደብተር ሆኖ ሲግናል ኤንድ ራዲካል የምንላቸው ደብተሮች እንውሰድ እና እነዚህ ሁለቱም ደብተሮች ናቸው፣ ለመጻፍ ነው የምንጠቀምባቸው። የሚለየው ግን ፕሪፈረንሳችን ነው፣ ማዕከላቸው ያለው ፕሪፈረንስ። ነገር ግን ምንድነው ሁለቱንም ደብተር ገዝተን መጠቀም የምንችል ከሆነ ለምሳሌ የራዲካል ዋጋ በጣም ኦቨር ከሆነ እኛ መግዛት የምንመርጠው የምንድነው የደብተር የዛ የሲግናል የሚባለውን ደብተር መግዛት እንፈልጋለን ማለት ነው። ምክንያቱም ምንድነው እኛ መግዛት የምንችለው ባለን ኢንካም ሌቭል መሰረት ሃየር ኳንቲቲን በለው በሆነ ፕራይስ ሌቭል ስለሆነ ማለት ነው። ለምሳሌ የአንዱ ዋጋ ሲጨምር ምንድነው የአንዱ ዋጋ ይቀንሳል ማለት ነው። ለምሳሌ ፔፕሲን እና ኮካ ኮላን በሙጅላችሁ ላይ ታገኛላችሁ። ሁለቱም አንድ ደስታ የሚሰጣችሁ ከሆነ ሁለቱንም የምትወዷችሁ ከሆነ ለምን ፔፕሲ ዋጋው ሲጨምር እንትን ትላላችሁ ፔፕሲን ትገዛላችሁ። ከዛ ይልቅ ለምሳሌ አሁን 30 ብር አለን እንበልና የኢንካም ሌቭላችን ፔፕሲ 15 ብር ቢሆን ሁለት መግዛት እንችላለን፣ ሁለት ጠርሙስ መግዛት እንችላለን። ነገር ግን የኮካ ኮላ 30 ብር ከሆነ አንድ ነው የምንገዛው። ከዚህ ምንድነው የሚሆነው የኮካ ኮላ ፕራይስ ሌቭሉ ሃይ ሲሆን በ30 ብር አንድ መግዛት ከቻልን ምንድነው የምናደርገው ወደዚህ እንመለሳለን። ወደ ፔፕሲ ተመልሰን በ30 ብር ሁለት እንገዛለን። ምክንያቱም ከነዚህ ሁለቱ ማቴሪያሎች ምንድነው ያለን ደስታ ፍላጎታችን ተመሳሳይ ስለሆነ ማለት ነው። ስለዚህ ፕራይስ ኦፍ ሪሌትድ ጉድ ምንድነው አፌክት ያደርጋል ማለት ነው ኳንቲቲ ዲማንዳችንን። በዚህም እንግዲህ ኳንቲቲ ዲማንድድ ኤንድ ዘ ፕራይስ ኦፍ ሪሌትድ ጉድ አር ዘ ፖዚቲቭሊ ሪሌትድ ቱ ኢች አዘር ነው። ምንድነው ይሄ ስንመለከቱት እንግዲህ አሁን እንዳልኳችሁ የአንድ ዋጋ ሲጨምር የአንደኛው ኳንቲቲ ይጨምራል። ለምሳሌ የፔፕሲ ዋጋ ቢጨምር የኮካ ኮላ ፍላጎታችን ደግሞ ምንድነው የሚሆነው ይጨምራል። ከፔፕሲ ወደዚህ እናደላለን የሚል ሀሳብ አለ ማለት ነው። ሌላኛው ኮንሱመር ኤክስፔክቴሽን ኦፍ ኢንካም ኤንድ ፕራይስ ነው። እንግዲህ ይሄኛውን በኢንካም ሌቭል እና በፕራይስ ሌቭል ላይ እንመልከተው። ኮንሱመር ኤክስፔክቴሽን ኦፍ ኢንካም ስንመለከት ለምሳሌ አንድ ግለሰብ ወደፊት የምሰራው ስራ ላይ ተጨማሪ ደሞዝ አገኛለሁ ብሎ የሚያስብ ከሆነ ያለው ኤክስፔክቴሽኑ ወይንም ደግሞ ወደፊት የሚገምታቸው ነገሮች የሚጠብቃቸው ነገሮች ለምሳሌ ኢንካም ሌቭሌ ሃይ ይሆናል የሚል ከሆነ ዛሬ የሚገዛው ነገር ሬዲዩስ የሆነ ኳንቲቲ ዲማንድን ነው። ምክንያቱም ነገ ብዙ ገንዘብ ሲያገኝ ስለሚገዛው ማለት ነው። እንዲሁም ደግሞ ሌስ የሆነ ኢንካም ወይ ደግሞ ገቢዬ ይቀንሳል ብሎ የሚያስብ ከሆነ ዛሬ ምንድነው ባለው ሃይ ፖዚቲቭ በሆነ ኢንካም ምንድነው ሃይ ኳንቲቲ መግዛት ይችላል። በዚህም ኮንሱመር ኤክስፔክቴሽን ኦፍ ኢንካም ኤንድ ኳንቲቲ ዲማንድ ኦፍ ኤ ኮሞዲቲስ ኢዝ ኤ ኔጋቲቭሊ ሪሌትድ ቱ ኢች አዘር መሆኑን እንረዳለን። ሌላኛው ኮንሱመር ኤክስፔክቴሽን ኦፍ ዘ ፕራይስ ነው። ፕራይስ ኦፍ ዘ ኮሞዲቲስ ነው። የማቴሪያሉ ፕራይስ ወይ ይጨምራል ወይ ይቀንሳል ብሎ አንድ ተጠቃሚ ወደፊት የሚያስብ ከሆነ ለምሳሌ አንድ ኮንሱመር ወይንም ደግሞ ተጠቃሚ የአንድ ኮሞዲቲስ ዋጋ ወደፊት ይጨምራል ብሎ የሚያስብ ከሆነ አሁን ባለው ኢንካም ሌቭል ምንድነው የሚያደርገው ብዙ እቃዎችን ይገዛል። ነገር ግን ወደፊት ይቀንሳል የሚል ከሆነ አሁን ምን በውድ ዋጋ አስገዛው ምን ያደርጋል? ወደፊት ባለው የኮንሱመር ኤክስፔክቴሽን ፕራይስ ማለት ነው ሌቭል ከሆነ ምን ይሆናል? ሎው የሆነ ሌቭል ከሆነ ወይንም ደግሞ ፕራይሱ ይቀንሳል ብሎ የሚያስብ ከሆነ ምንድነው የሚያደርገው? ወደፊት ነው የሚገዛው። በዚህም ምንድነው ኮንሱመር ኤክስፔክቴሽን ኦፍ ዘ ፕራይስ ኦፍ ኮሞዲቲስ ኤንድ
the quantity demanded are the negatively related to each other የሚለውን እንረዳለን ማለት ነው። ሌላኛው እና እዚህ ላይም በመጨረሻ የተጠቀሰው ነምበር ኦፍ ባየር ኢን ዘ ማርኬት ነው። እንግዲህ በገበያ ውስጥ ያሉት ነምበር ኦፍ ባየሮቹ ምን ያደርጋሉ? የዚህን ዲማንድ ኳንቲቲ ዲማንዳችንን አፌክት ያደርጋሉ። አንደኛ ነምበር ኦፍ ባየር ኢን ዘ ማርኬት የገዢዎቹ ቁጥር በገበያው ላይ በዝቶ ነገር ግን የአቅርቦቱ መጠን አነስ ያለ ከሆነ ምንድነው የገበያው ዋጋ ይጨምራል፣ የማቴሪያሉ ዋጋ ይጨምራል። ምክንያቱም እንግዲህ አሁን ላይ እንደምንመለከተው ዋጋ ይጨምራል የምንለው ፍላጎታችን ከሳፕላይ በጣም ርቆ ሀይ ስለሆነ ነው። እንግዲህ እዚህ ጋር ስንመለከት በጣም ብዙ ገበያተኛ ወይንም ደግሞ ተጠቃሚ ካለና ውስን የሆነ ኳንቲቲ ዲማንድ ካለ ምንድነው ፕራይስ ሌቭላችን ሀይ ይሆናል። ፕራይስ ሌቭላችን ሀይ ሆነ ማለት ደግሞ የምንገዛው ኳንቲቲ መጠን ደግሞ ምንድነው ሪዲዩስ የሆነ ወይንም ደግሞ አነስ ያለ ነው የሚለውን እንረዳለን ማለት ነው። እንግዲህ እዚህ ጋር የተጠቀሱት ወደ 6 የሚጠጉት ዲተርሚናንትስ ኦፍ ዲማንድ ወይንም ደግሞ ፋክተር ዳት አፌክት ዲማንድ ፋንክሽን ወይንም ደግሞ ኳንቲቲ ዲማንድ የሚል አለ ማለት ነው። ይሄ ብቻ አይደለም፣ የተለያዩ ፋክተሮች ይነሳሉ። እነዚህ ግን እንደ ዋና ስለሚነሱ ነው። ለምሳሌ ፕሌስ ራሱ አንድ ፋክተር ነው። ታይም ራሱ አንድ ፋክተር ነው። ለምሳሌ እንበልና ቦቲ የሚባል ለምሳሌ ጭቃ ውስጥ የሚለበሰውን በክረምት ወቅት ካልሆነ በጋ ላይ አይፈለግም። ያ ማለት ምንድን ነው? የምንፈልገው የቦቲው ፍላጎት ለምሳሌ ጭቃ እንዳንገባ ክረምት ነው የምንለብሰው። ነገር ግን በጋ ላይ ምንድን ነው ያለን ፍላጎት አነስ ያለ ነው። በዚህም ኔጌቲቭ ሪሌሽን አለው። ታይም ራሱ የሆነ በኳንቲቲ ዲማንዳችን ላይ ምንድነው አፌክት አለው እንላለን። ለምሳሌ አንድን ጃኬት እንውሰድና ፕሌስ ላይ ለምሳሌ በጣም ተራራማ ቦታ ላይ የሚኖር ሰው በጣም ወፍራም የሚባሉ ጃኬቶችን ሊለብስ ይችላል። በዚህም ምንድነው ዲማንዱ ሀይ ነው። እዛ የጃኬቱ ዲማንድ ሀይ ነው በፕሌሱ ምክንያት ማለት ነው። ሀይ አልቲቲዩድ ላይ እንደመኖሩ ምንድነው ለብርድ እንዳይጋለጥ የተለያዩ ጃኬቶችን ወፍራም ልብሶችን ይገዛል። በዚህ ምንድነው ኳንቲቲው ሀይ ይሆናል ማለት ነው። ብዙ ወፍራም ልብሶችን ይገዛል። ነገር ግን ወደ ድሬዳዋ ብንሄድ ወደ አዳማ እንሄድና ምንድነው ወፍራም ልብስ የመግዛታችን አቅም ደግሞ ምንድነው ወይ ደግሞ ፍላጎታችን ሌስ ይሆናል። ምክንያቱም እዛ አካባቢ ላይ አያስፈልገንም የሚል ሀሳብ አለ ማለት ነው። በዚህም እንግዲህ ፕሌስ ላይ ምንድነው ኳንቲቲ ዲማንድ ፕሌስ ራሱ አፌክት ያደርጋል ማለት ነው። ሌላኛው ደግሞ ፐርሰን ቱ ፐርሰን ራሱ የተለያየ ነው ዲማንድ። ለምሳሌ አሁን ሲጋራ የሚያጨስ ሰው እና ሲጋራ የማያጨሰውን ሰውን ስንመለከት የሚያጨሰው ሰው ለዛ ሲጋራ ያለው ዲማንድ ምንድነው ሀይ ነው። ነገር ግን ምንድነው የማይጠቀመው ወይንም ደግሞ የማያጨሰው ሰው ምን የሆነ ነው ኳንቲቲ ዲማንዱ ሌስ ነው። ምክንያቱም አይፈልገውም የሚለውን እንረዳለን ማለት ነው። ይሄኛውን እንረዳለን። በሚቀጥለው ክፍል ደግሞ ኢላስቲሲቲ ኦፍ ዘ ዲማንድ የሚለውን እንመለከታለን ማለት ነው። ለዛሬ እዚህ ጋር እናበቃለን።